ድራማ ውዝግብ በአንፊልድ ሮድ ስቴዲየም ማንቸስተር ሲቲ ከሊቨርፑል አወዛጋቢ የነበረ ጨዋታ በአስገራሚ ሁኔታ እየተጠናቀቀ ብዙ ከዳኝነት ጋር በተያዘ ከውጤቱ ጋር በተያዘ ብዙ እየተባለበት የሚገኝ ጨዋታ ትናንትና በአንፊልድ ሮድ ተመልክተናል። ማንቸስተር ሲቲ ያሸነፈበት ጨዋታ ነበር። በዋንጫ ፉክክሩ ላይ ምን ትርጉም አለው የሚለውን ጉዳይም እየተመለከተን እንቆያለን። ትናንትና ስለነበረው የሁለቱ ቡድኖች ጨዋታ ሊቨርፑል ወደ ቻምፒየንስ ሊግ ቦታ ይዞ ለማጠናቀቅ ወደ ማንቸስተር ዩናይትድ ወደ ቼልሲ ማንቸስተር ሲቲ ደግሞ ወደ አርሰናል ለመጠጋት የነበረው ጨዋታ ነበረ። ፔፕ ጋርዲዮላ ከጨዋታው መጠናቀቅ በኋላ የዋንጫ ፉክክሩ ገና አላበቃም፣ አርሰናል ዋንጫውን አልበላም የሚል አስተያየቱን ሰጥቷል። በዚህ ጉዳይ ላይ ቆይታ እናደርጋለን። በርከት ያሉ ሀሳቦችን እናነሳለን። ስለ ቼልሲ ዝውውር፣ ከዛ በተጨማሪም ቼልሲ ስላሉበት አስቸጋሪ መርሃ ግብሮችም እየነገርናችሁ የምንቆይን የሚሆነው ሌሎች ሀሳቦችንም እናነሳለን። ጋሪ ኔቨል ስለ ዋንጫ ፉክክሩ፣ ፔፕ ጋርዲዮላ በእንግሊዝ ፕሪሚየር ሊግ ስለዋለው የዋንጫ ፉክክር ያነሷቸው ጉዳዮች አሉ። ሌሎችንም ሀሳቦች አካተን ቆይታ ምናደርግ ነው የሚሆነው። በማንቸስተር ዩናይትድ በኩል የአሰልጣኝ ቀጠር ጉዳይ ምን አዲስ ነገር አለ? ስለ አዲስ አሰልጣኝ ወይስ ደግሞ ስለ ማይክል ካሪክ እየተነገረ ይገኛል የሚለውን ጉዳይ እንነግራችኋለን። ከዛ በተጨማሪም በአርሰናል ቤት አማካኝ ስፍራ ተጫዋች በቼልሲና ማንቸስተር ዩናይትድ በኩልም ያሉ ቼልሲ የአጥቂ ስፍራ ተጫዋች ለማስፈረም ማንቸስተር ዩናይትድ ደግሞ ከጣሊያን ሴሪያ አንድ ተጫዋች አሜሪካዊ ተጫዋች እንዲሁም ደግሞ ከዚሁ ከእንግሊዝ ፕሪሚየር ሊግ ከኒውካስል ዩናይትድ ሳንድሮ ቶናሊን ይፈልጋል የሚሉ ጉዳዮች በስፋት ተሰምቷል። በስፋት እየነገርናችሁ ያነሳሳን እንቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። በርከት ያሉ አዳዲስ ያልሰሙ ጉዳዮችን እየነገርናችሁ ነው የምንቆየው። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትና የነበረውን ጨዋታ ላንሳላችሁ። በአንፊልድ ሮድ የተደረገ ጨዋታ ነበረ። በተለይ ደግሞ ለሁለቱም ቡድኖች በጣም አስፈላጊ መርሃ ግብር እንደነበረ ስናነሳ ነበረ። በጨዋታው ማስቀድሞ ፔፕ ጋርዲዮላ ዘንድሮ ከሚኬል አርቴታ ጋር ዋንጫው መንጠቅ ፈልጓል። ከመቼውም ጊዜ በላይ ጠንክሮ በዛ ላይ እየሰራ ይገኛል። ተጫዋቾችን በማስፈረም ቡድኑንም በቡድኑ ውጤት ባጣ ቁጥር እየተሸነፈ አቻ በወጣ ቁጥር በጣም ስሜታዊ ሆኖ እየተመለከት ነው እንገኛለን። ትናንትና የስሜት መለወጦችን በስቴዲየሙም ታዘበናል። እንዴት ያለ ጨዋታ ነበረ! እናንተስ እንዴት ተመለከታችሁት? በጣም አዝናኝ፣ አነጋጋሪ፣ በተለይ ደግሞ መጨረሻ የተጠናቀቀበት መንገድ የሚያወዛግብም ለማንቸስተር ሲቲ ደጋፊዎች ደግሞ በአንፊልድ ያሉ ደጋፊዎች ለዚህ ምስክር ናቸው። በጣም ደስተኛ እንደነበሩ ተመልክተናል። ዶሚኒክ ሶቦዝላይ 74ኛው ደቂቃ ላይ ለሊቨርፑል ቀዳሚ የምትዋደርገውን ግብ አስቆጠረ። ምን አይነት ድንቅ የቅጣት ምት ግብ እንዳስቆጠረ ከጨዋታውም ጋር በተያዘ የሚገርም መነጋገሪያ ነበረ። መጨረሻ ላይ በቀይ ካርድ ወጣ። ነገር ግን በጨዋታው ላይ የነበረው እንቅስቃሴ በሙሉ የሚገርም አይነት የጨዋታው ኮከብ ሊያስብል የሚችል ብቃትን ያሳየ ሜዳ ላይ ከነበሩ ተጫዋቾች መካከል ድንቁ ነበረ ብሎ መናገር ይቻላል። እሱ 74ኛው ደቂቃ ላይ ግብ ካስቆጠረ በኋላ አንፊልድ ላይ ሊቨርፑል አርሰናልን ባሸነፈበት መንገድ ጨዋታው የሚጠናቀቅ ይመስል ነበር። ሊቨርፑል ከአርሰናል ጋር በነበረው ጨዋታ የመጀመሪያው ዙር አንፊልድ ላይ አርሰናልን 1-0 ያሸነፈበት ዶሚኒክ ሶቦዝ ላይ ያቺን የምታምር ቅጣት ምት ዳቪድ ራያ ላይ እንዳስቆጠረው እዚህም ጨዋታ ላይ ጀልጅ ዶናሩማ ላይ ግብ ካስቆጠረ በኋላ ነገሮች በዛ በተመሳሳይ ጨዋታ የሚጠናቀቅ በተመሳሳይ ውጤት አርሰናልንም ማንቸስተር ሲቲንም አንፊልድ ላይ 1-0 በሆነ ውጤት ሊቨርፑል በጣም ጥሩ በሆነበት ጨዋታ ሳይሆን ጨዋታውን ተቆጣጥሮ ያሸነፈበት ጨዋታ ይመስል ነበር። ነገር ግን ድንገት ነገሮች ተቀያየሩ። በርናንዶ ሲልቫ 84ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ ግብ ካስቆጠረ ከ10 ደቂቃዎች በኋላ 84ኛው ደቂቃ ላይ ግብ አስቆጠረና ማንቸስተር ሲቲን ወደ ጨዋታ መለሰ። በኋላ ግን 93ኛው ደቂቃ ላይ አሊሰን ቤከር የሰራውን ጥፋት ተከትሎ ሃርሊንግ ብራውት ሃላንድ የተሰጠውን የፍጹም ቅጣት ምት ግብ አስቆጠረ። እንደሚታወቀው የሁለቱ ቡድኖች የመጀመሪያ ዙር በኤታድ ስቴዲየም የነበረውን ጨዋታ ስንመለከት ሊቨርፑል 2-0 በሆነ ውጤት ያሸነፈበት ነበረ። ሰለና ዶሚኒክ ሶቦዝ ላይ ግቦቹን አስቆጥረው እንደነበረ ይታወቃል። በዚህ ጨዋታ ላይ ደግሞ በሚያስገርም ሁኔታ ሃርሊንግ ብራውት ሃላንድ ፍጹም ቅጣት ምት ስቶ እንደነበረ ይታወሳልና እንደዚህ አይነት ጨዋታዎች በደንብ ጨዋታውን በደንብ ሊገልጹ የሚችሉ ናቸው። መጨረሻ ደቂቃ ላይ ደግሞ አሊሰን የማዕዘን ምት ሊሻማ ሄደ።
የቆመ ኳስ ሊሻማ ሄደ። ከዛ በኋላ አልተመለሰም። አለመመለሱ ብቻ አይደለም፣ ኳሷ ወደ ግብ ክልል ወደ ሊቨርፑል ግብ ክልል ሄዳ ድጋሚ ዶሚኒክ ሶቦዝ ላይ መልሶ ያሻሟል። ሃርሊንግ ብራውት ሃላንድ ከዶሚኒክ ሶቦዝ ላይ ጋር እንዲፋጠጥ የ100 ሜትር ፍጥጫ እንዲመስል ያደረገ ኳስ ሪያን ቸርኪ በቀጥታ ከመሀል ሜዳው መስመሩ ላይ ወደ ሊቨርፑል ግብ ክልል ይሞክረዋል። ኳሷ ቀስ እያለች የምትሄድ ነበረች። ሁለቱም ተጫዋቾች ዶሚኒክ ሶቦዝ ላይ እና ሃርሊንግ ብራውት ሃላንድ እየተሯሯጡ እየተገፋፉ ኳሷ ላይ ለመድረስ ሞከሩ። መጀመሪያ ሃርሊንግ ብራውት ሃላንድ ፊዚካሊቲው፣ ፍጥነቱ፣ ጉልበቱን በመጠቀም ዶሚኒክ ሶቦዝ ላይ ቢጎትተውም እሱም ማለፍ ችሎ ነበረ። አልፎ ኳሷ ጋር ደረሰ። ከዛ በኋላ ዶሚኒክ ሶቦዝ ላይ ደግሞ በድጋሚ ሃርሊንግ ብራውት ሃላንድን ቀደመው። ሃርሊንግ ብራውት ሃላንድ ደግሞ ጎትቶ አስቀረው። ኳሷ ግን ተቆጠረች። መነጋገሪያ ነበረ። በቫር መጀመሪያ ግሬግ ዳውሰን ኳሷን አጽድቋት ነበረ። በመጨረሻም ግን በቫር ከተመለከቱት በኋላ ለዶሚኒክ ሶቦዝ ላይ የቀይ ካርድ ከዛ በተጨማሪም ለሃርሊንግ ብራውት ሃላንድ ሪያን ቸርኪ ያስቆጥራትን ግብ ደግሞ እንዳትጸድቅ ውሳኔ ወሰነው። ጨዋታው በጣም ቻውቲክ በሆነ በጣም አወዛጋቢ አነጋጋሪ በሆነ መንገድ የተጠናቀቀ ነውና ገሪ ኔቭል የሰጠው አስተያየት አለ። ጨዋታው ላይ ከ10 ደቂቃዎች በኋላ ዋንጫው የተጠናቀቀ አርሰናል ዋንጫውን ይበላ ይመስል ነበር፣ ከ10 ደቂቃ በኋላ ደግሞ ሌላ መልክ የነበረው ጨዋታ ነበረ የሚል አስተያየት ሰጥቷል። ፋውል ሰርቶበታል። በእርግጥም ፋውል ነው። ነገር ግን ያችን ግብ መሻር በጣም በጨዋታው ላይ ያለውን ደስታ በጨዋታው ያመቱን ትልቁ ሞመንት የሲዝኑን ትልቁ ሞመንት ትልቁ መነጋገሪያ ነጥብ መሰረዝ እንደማለት ነውና በጣም ጎሏ መሻር የለበትም ነበር የሚል አስተያየቱን ሰጥቷል። እናንተ ጎሏ መሻር ነበረባት ትላላችሁ ወይስ ደግሞ መጽደቅ ነበረበት? የሪያን ቸርኪ ግብ መጽደቅ ነበረበት ወይስ ደግሞ መሻር ነበረበት? እስቲ ሀሳቦቻችሁን አካፍሉን። ከዛ ውጪ ግን በርናርዶ ሲልቫን በተመለከተ ማንቸስተር ሲቲ ተመልሷል ብሎ ማስፈራሪያውን ላርሰናል ልኳል። ይህንን ጨዋታ ብንሸነፍ ኖሮ የዋንጫ ፉክክሩ ያበቃለት ነበር። አሁን ግን ማንቸስተር ሲቲ ተመልሷል። እስከ መጨረሻው ድረስ የውድድር ዓመቱ እስኪጠናቀቅ ድረስ እንፋለማለን የሚል ነገር ሲናገር ተመልክተነዋል እና ክሬግ ዳውሰን አነጋጋሪ በሆነ መንገድ ያጠናቀቁት ጨዋታ ነበረ። ዶሚኒክ ሶቦዝ ላይ ሃርሊንግ ብራውት ሃላንድም ብዙ ያስብላል። ሊቨርፑል ለማንቸስተር ሲቲ ምን ትርጉም አለው የሚለውን ጉዳይ እንመልከት። ሊቨርፑል አሁን ከማንቸስተር ዩናይትድ በ5 ነጥብ ከቼልሲ በ4 ነጥቦች ዝቅ ብሎ ተቀምጧልና ወደ ቶፕ 4 ወደ ቶፕ 5 ለመጠጋት ያለውን እድል ያጠበበበት ነበረ። ከሃርሊንግ ብራውት ሃላንድ ጋር በተያዘ አንፊልድ ላይ ግብ አስቆጥሮ አያውቅም ነበረና የመጀመሪያ አንፊልድ ግቡን ሲያስቆጥር ትናንትና በመለያ ዓመት ማሊያውን አውልቆ ነበር ሰለብሬት ያደረገው። ጃንሉጂ ዶናሩማ የሚገርም ብቃትን አሳይቷል። ፔፕ ጋርዲዮላ በተለይ ጃንሉጂ ዶናሩማ ሴቭ ያደረገውን ኳስ ደስታውን የገለጸበት መንገድ፣ የሱን የተወረወረበት መንገድ በጣም የሚያስገርም ነው። 83ኛው ደቂቃ ላይ ዋንጫው ወደ አርሰናል ሄደ። በ9 ነጥብ ልዩነት ጨዋታውም የሚጠናቀቅ ይመስል ነበር። ከዛ በኋላ ግን በድራማዊ ክስተት ማንቸስተር ሲቲ ያሸነፈው ጨዋታው ነገሮችም ተገለባብጠው ተጠናቋል። እንግዲህ አንፊልድ ላይ ፔፕ ጋርዲዮላ ካሸነፈ 2021 ላይ ወይም ደግሞ በኮሮና ቫይረስ ወቅት በዝግ ጨዋታዎች በሚደረጉበት ወቅት ነው። ከዛ በኋላ አንፊልድ ላይ በደጋፊዎች ፊት ማንቸስተር ሲቲ ያሸነፈ አቅም ከ10 ሙከራዎች በኋላ ያሸነፈበት ነበር ማለት ይቻላል። ማንቸስተር ሲቲ ለመጀመሪያ ጊዜ በ89 ዓመታት ውስጥ ለመጀመሪያ ጊዜ ደብል አንፊልድ ላይም በሜዳውም በኤታድ ስቴዲየምም ማሸነፍ የቻለበት የመጀመሪያ ጊዜ ሆኖ የተመዘገበ ጨዋታ ሆኖ አልፏል። ለሁሉም ብዙ ነገሮች የምናነሳበት አይነት ጨዋታ በጣም አነጋጋሪ ጨዋታ ነበር። እንዴት ተመለከታችሁት? ጋሪ ኔቭል ከ10 ደቂቃ በኋላ ጨዋታው ተጠናቀቀ። ከ10 ደቂቃ በፊት ጨዋታው ተጠናቀቀ ቢባልም ከ10 ደቂቃ በኋላ የዋንጫ ፉክክሩ ዳግም የተመለሰበት ነበረ። ማንቸስተር ሲቲ 1-0 እየተመራ ባለበትና ወደ አቻነት ከመጣበት በኋላ ብዙ ነገሮችን መመልከት የቻለበት ጨዋታ ነበረ። ፔፕ ጋርዲዮላ ማስፈራሪያውን አሁንም ለአርሰናል ልኳል። 6 ነጥብ ብቻ ነው ከአርሰናል ወደኋላ የቀረ ነው ይላል። ትልቅ ልዩነት ሊመስል ይችላል። ነገር ግን ብዙ ነገሮች ይፈጠራሉ። ብዙ ነገሮች በተለይ ደግሞ 3 ነጥብ ማግኘታችን በዚህ መንገድ በጣም ደስታን የሚፈጥር ነው። በጣም ለኛ የሚጠቅም አይነት ነው። የተሻለ እንድናደርግ ያገዘናል ብሏል። 6 ነጥብ በቂ ነው ወይ ዋንጫ ለማሸነፍ? 13 ጨዋታዎች ይቀራሉ ይላል። ኤፍ ኤ ካፕ አለ፣ ካርሊንግ ካፕ አለ፣ ካራባው ካፕ አለ፣ ቻምፒየንስ ሊግ አለ። በእነዚህ ሂደቶች ሁሉ
የአውሮፓ ፉክክሮች ለአውሮፓ ለመሳተፍ የሚጫወቱ ቡድኖች አሉ፣ ላለመውረድ የሚጫወቱ ቡድኖች አሉ። ከነዚህ ቡድኖች ጋር የሚደረጉ 13 ጨዋታዎች ናቸውና ቀላል ነገር አይደለም። በቀጣይ ያለው ነገር ብለዋል። ከዳኝነት ውሳኔው ጋር በተያያዘ አርነ ስሎት ተጠይቀው ነበር። ያነሷቸው ጉዳዮች አሉ። በተለይ ደግሞ በእያንዳንዱ ጉዳዩ ላይ ካነሷቸው ነገሮች መካከል እንዴት ነው ጨዋታው የዳኝነት ውሳኔ ተብለው ተጠይቀው ነበር። ምንድን ነው እየጠየቀኝ ያለው ብለውታል ጋዜጠኛውን። ማንቸስተር ሲቲ ጨዋታ ላይ በመጀመሪያው ኤታድ ላይ በነበረው ጨዋታ ስለተሻረብን ግብ ነው፣ ስለተሰጣቸው ፍጹም ቅጣት ምት ነው ሙሐመድ ሳላ ተጠልፎ በዚህ ጨዋታ ላይ ሰከንድ አፍ ላይ ቀይ ካርድ ስላልተሰጠው የማንቸስተር ሲቲ ተጫዋች ነው ወይስ ደግሞ ስለተሰጣቸው ፍጹም ቅጣት ምት ነው ወይስ ደግሞ ዶሚኒክ ሶቦዝ ላይ በቀይ የወጣበት መንገድ ነው? ሁልጊዜ 50-50 የሆኑ አጋጣሚዎች ሲኖሩ ሁልጊዜ ከኛ በተቃራኒ እየተወሰነ ይገኛል የሚል አስገራሚ አስተያየት ሰጥቷል አርነ ስሎት። በጣም አነጋጋሪ የነበረ ጨዋታ ነው። አሁን ማንቸስተር ሲቲ ከአርሰናል በ6 ነጥብ ልዩነት ብቻ የተቀመጠበትን የተመለከትነው ውጤትን ትናንትና 50 እና 56 ነጥቦች ላይ ከዛ በተጨማሪ ሊቨርፑል 39 ነጥቦችን ይዞ ከቀደም እንዳነሳሁት 44 ነጥቦችን ከያዘው ከማንቸስተር ዩናይትድ በ5 43 ነጥቦችን ከያዘው ከቼልሲ በ4 ነጥቦች ዝቅ ብሎ ተቀምጧል። የዋንጫ ፉክክሩ ለአውሮፓ ቻምፒየንስ ሊግ የሚደረገው ፉክክርም በጣም በሚገርም ሁኔታ ቀጥሏል። አሁን ማንቸስተር ዩናይትድ ከአስቶን ቪላ ጋር ያለው የነጥብ ልዩነት 3 ብቻ ነው። አስቶን ቪላ 47 ነጥቦች ያሉት፣ ማንቸስተር ዩናይትድ 44 ነጥብ። ስለዚህ ለማንቸስተር ዩናይትድ ለሌሎችም ቡድኖች በጣም ጥሩ የፉክክር ሂደት ከዚህ በኋላ ባሉ ሂደቶች እንመለከታለን ብለን እናስባለን። ቫለንሲያ ከሪያል ማድሪድ በስፔን ላ ሊጋ ላይ ፈርናንዴዝ ካሬራስ ያስቆጥራት ግብ 65ኛው ደቂቃ ላይ ወሳኝ ግብ ነበረች። ከዛ በኋላ የኬሊያን ኤምባፔ ግብ 91ኛው ደቂቃ ላይ ሪያል ማድሪድ 2-0 እንዲያሸንፍና ከባርሰሎና ጋር ያለውን የነጥብ ልዩነት ወደ 1 እንዲያጠብ አስችሎታል። በፈረንሳይ ሊጋ ላይ ለክላሲካ ተደርጎ ነበረ። በዚህ ጨዋታ ላይ ፓሪስ ሰን ዠርመን 5-0 በሆነ ውጤት አሸንፏል። ኦዝማን ዴምቤሌ 12ና 37ኛው ደቂቃ ላይ አስቆጥሯል 2 ግቦችን። መዲና በራሱ ግብ ላይ 64ኛው ደቂቃ ላይ ከቫራክቫራሽኬሊያና ካንግኢን 74ኛው ደቂቃ ላይ ሌሎችን የፓሪስ ሰን ዠርመን ግቦችን ያስቆጠሩ ተጫዋቾች ናቸው። ኦዝማን ዴምቤሌን በተመለከተ በፓሪስ ሰን ዠርመን የሚገርም አይነት ቁጥሮችን እያስመዘገበ ቀጥሏል። አሁን 51ኛ የፓሪስ ሰን ዠርመን ግቡን ነው ያስቆጠረው። 50 ግቦችን አልፏል፣ ተሻግሯል ማለት ነው። 118 ጨዋታዎችን አድርጎ 51 ግቦችን አስቆጥሯል። 32 አሲስቶችን አስመዝግቧልና ከ83 ግቦች በላይ ተሳትፎ ያደረገበት የሚገርም ቆይታ ነው በፓሪስ ሰን ዠርመን። በዚህ ቆይታው የባሎን ዶርንም ያሸነፈበትን ሂደት ተመልክተናል። ለሁሉም ትናንትና የነበሩ ጨዋታዎች ከሞላ ጎደል እነዚህን ይመስላሉ። ባየር ሙኒክ 5-1 በሆነ ውጤት ሲያሸንፍ በአውሮፓ ለመጀመሪያ ጊዜ ሉዊስ ዲያዝ ሃትሪክ ሰርቷል። ሃሪኬን 2 ግቦችን በፍጹም ቅጣት ምት ሁለቱም የተቆጠሩ ግቦች ናቸው። 42ኛ ግቦችን በዓለም ላይ ከፍተኛ ግብ አስቆጣሪ ሆነው እየመራ ይገኛል። ሳሶሎ በኢንተር ሚላን 5-0 ተሸንፏል። ቢሴክ፣ ቱራም፣ ማርቲኔዝ፣ አካንጂ እንዲሁም ደግሞ ኤነሪኬ 5 ግቦችን የተለያዩ 5 ተጫዋቾች ያስቆጠሩበት ጨዋታ ነው። መሪነቱን በደንብ ያጠናከረበትን ጨዋታ ተመልክተናል። ትናንትና ክሪስታል ፓላስ ከ10 ጨዋታዎች በኋላ ለመጀመሪያ ጊዜ ያሸነፈበትንም ጨዋታ ተመልክተናል። ሁሉም እነዚህ የሚነሱ ዝርዝር የጨዋታ ጉዳዮች ናቸው። ወደ ሌሎች ጉዳዮች ደግሞ እንለፍና አንዳንድ ሀሳቦችን እናንሳ። ዝውውሮችን በተመለከተ ክለቦቻችሁን በተመለከተ የሚነሱ ሀሳቦች አሉ። ከማንቸስተር ዩናይትድ የአሰልጣኝነት ቅጥር ጋር በተያያዘ የሚነሳ ጉዳይ አለ። ማን በቋሚ አሰልጣኝነት ቢመጣ የተሻለ ነው? አንዳንዶች ማንቸስተር ዩናይትድ ትልቅ አሸናፊ ግሬት ካሪዝማ ያለው ትልቅ ካሪዝማ ያለው ግሬት የሚባል አሰልጣኝ ያስፈልጓል የሚሉ አሉ። አንዳንዶች ደግሞ ማይክል ካሪክ በዚሁ ከቀጠለ ለምን ዋይ ኖት ብለው የሚጠይቁ አሉና ጋሪ ኔቭል በዚህ ጉዳይ ላይ የሰጠው አስተያየት አለ። ትናንትና በነበረው ቆይታ ላይ የክለቡን አመራሮች ጠይቂያቸው ነበረ። ማንን ልትቀጥሩ እያሰባችሁ ይገኛሉ? ምን ስራዎች እየተሰሩ ይገኛሉ ብዬ ጠይቄ ነበረ። ፕሮሰሱን ጀምረናል። ለአሰልጣኞች በቀጣይ ማንቸስተር ዩናይትድም በቋሚነት ማን ይረከብ የሚለውን እያጤንበት እየተመለከትን ፕሮሰሱን ይዘኗል። በዛ መንገድ ላይ እንገኛለን ብለዋል። ፕሮሰሱ ከተጀመረ በኋላ ደግሞ በቀጣይ ማንን አሰልጣኝ እናናገር፣ የትኛው አሰልጣኝ ለኛ ይስማማናል የሚለውን በዴታ እንዲሁም ደግሞ በተለያየ መንገድ አናላይዝ እያደረግን ማንን መቅጠር አለብን የሚለውን ለማንቸስተር ዩናይትድ ለዚህ ትልቅ ፉትቦል ክለብ የተሻለው አሰልጣኝ ማን ነው የሚለውን እንወስናለን የሚል
አስተያየታቸውን እንደሰጡት ተናግሯል። ነገር ግን አፖይንት እንደሚደረግ ማይክል ካሪክ ይቀጥል ወይስ ደግሞ እነ ቶማስ ቱዌል አይነት ትልልቅ አሰልጣኞች ይምጡ የዓለም ዋንጫው እስኪጠናቀቅ ይጠበቅ የሚለው ጉዳይ በቀጣይ በትልቅ ደረጃ እየተነሳ ይገኛል። ዛሬ ከተመለከትናቸው ትልልቅ ጉዳዮች መካከል ደግሞ የሳንድሮ ቶናሊ ጉዳይን በተመለከተ አዲስ ነገር ተሰምቷል። ከሳንድሮ ቶናሊ ጋር በተያዘ ባለፉት ቀናት ቸልሲና የአርሰናልን ፍላጎት ስንመለከት እንደነበረ ይታወቃል። ትናንትና ዘቴሌግራፍ ላይ የተመለከትኩት ዛሬ ጠዋትም በአዳዲስ ዘገባዎች የተመለከትኩት መረጃዎች መካከል ሳንድሮ ቶናሊ ወደዚህ ወደ ማንቸስተር ዩናይትድ እንዲመጣ ከሚፈለጉ ተጫዋቾች መካከል ቀዳሚ ነው የሚሉ ዘገባዎችን ተመልክተናል። ወኪሉ በቅርብ ቀናት ላይ ካነሳቸው ጉዳዮች መካከል የ5 ዓመቱ ጣሊያናዊ አማካኝ በተለያዩ ክለቦች ይፈለጋል። ነገር ግን በኒውካስል ዩናይትድ በተለይ ኒውካስል ዩናይትድ የአውሮፓ ቻምፒየንስ ሊግ ቦታን ይዞ የማያጠናቅቅ ከሆነ በኒውካስል ዩናይትድ ይቆያል የሚል እምነት እንደሌለው ሲያነሳ ነበር። አማራጮችን ከማርች ወር ጀምሮ እንመለከታለን ሲል ነበር። ካዜሜሮን የሚለቀው ማንቸስተር ዩናይትድ አሁን ሳንድሮ ቶናሊን ከአርሰናል ጋር ከቸልሲ ጋር ተፎካክሮ ማስፈረም ይፈልጋል። ነገር ግን ክፍያው ትልቅ ሊሆን ይችላል እየተባለ ይገኛል። ኒውካስል ዩናይትድ እንደሚታወቀው 55 ሚሊዮን ፓውንድ ነበር ተጫዋቹን እያስፈረመው እስከ 2030 ድረስ ውል እንዳለው ይታወቃል። ስለዚህ ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ፣ ዴክላን ራይስ የተከፈለባቸው 100 ሚሊዮን ፓውንድ ድረስ ማንቸስተር ዩናይትድ፣ አርሰናልም ቸልሲም ከፍለው ሳንድሮ ቶናሊን ወደ ክለባቸው ያመጡታል ወይ የሚለው በጣም የሚጠበቅ ጉዳይ ይሆናልና ወኪሉ ጁሴፔ ሪሶ ከሰጠው አስተያየት በኋላም ብዙ መነጋገሪያ የሆነ ተጫዋች ሆኗል። ሳንድሮ ቶናሊ ግን ፕሪሚየር ሊጉን እየለመደ ፕሪሚየር ሊጉን የሚያውቅ በደንብ በትልቅ ደረጃ መጫወት የሚችል አይነት ትልቅ አቅም ያለው ተጫዋች ነው። ከማንቸስተር ዩናይትድ ጋር በተያዘ ሌላኛው በአንዳንድ ጊዜ በጣም ወሳኝ የሚባል ስኳድ አለው ማንቸስተር ዩናይትድ። በዚህ ስብስብ ላይ አንድ ሁለት የመስመር አጥቂዎችን ሊጨምር ይችላል ተብሎ ሲነገር ነበር። እንደሚታወቀው ከቸልሲ ታይሪክ ጆርጅን ይፈልጋል ተብሎ ሲነገር እንደነበረ ይታወቃል። ከዩናይትድ ጋር በተያዘ አሁን በጣም ከቶትናም ጋርም ሊፎካከርበት የሚችል አንድ ስም አለ። ከኤሲ ሚላን ሊያመጣው የሚችል በፕሪሚየር ሊግ በቸልሲ የተመለከት ነው የቦሩሲያ ዶርትመንድ አሜሪካዊው የቀድሞ የዶርትመንድ ተጫዋች ለአሜሪካ ብሔራዊ ቡድን ባለሙ ዋንጫ ላይ ብዙ የሚጠበቅበት ክሪስቲያን ፖሊሲችን በተመለከተ ብዙ እየተባለ ይገኛል። ክሪስቲያን ፖሊሲች ወደ ቸልሲ ካመራ በኋላ ብዙ አልተሳካለትም። በኤሲ ሚላን ግን የተሻለውን ፖሊሲች ተመልክተናል። አሁን ማንቸስተር ዩናይትድ በመስመር ቦታ ላይ የስኳድ ተጫዋች የስኳድ ደብዙን በዊንገር ቦታ ላይ የሚጫወቱ ተጫዋቾችን ማምጣት ይፈልጋልና አንደኛው እቅድ አድርጎ ይህንን ተጫዋች ይዞታል የሚሉ ጉዳዮች በስፋት እየወጡ ይገኛሉ። ከዛ ውጪ ግን ያሉ ጉዳዮችን ላንሳ። ከአርሰናል ጋር በተያዘ እየተነሳ ያለ ጉዳይ አለ። በአርሰናል ቤት ማን ሊመጣ ይችላል፣ ማን እየተፈለገ ነው የሚለው ጉዳይ ላይ ብዙ ሀሳቦች እየተሰነዘሩበት ይገኛሉና ከአርሰናል ጋር በተያዘ የሊዮን ጎርሴስካ ጉዳይ ባለፉት ቀናት እኛም በተደጋጋሚ አንስተነዋል። አሁን ለአርሰናል በጣም መልካም ዜና ተሰምቷል። ባየር ሙኒክ በተጫዋቹ በኩል ውሉን እንደማያራዝምለትና በክረምቱ ከክለቡ ጋር እንደሚለያይ እንቅጩን ነግሮታል። ክለቡ ይፋ አድርጓልና በዚህ ጉዳይ ላይ ደግሞ ሊዮን ጎርሴስ ጋር በተለይ የሚጫወትበት መንገድ ፕሮፋይሉ ለፕሪሚየር ሊግ የሚሆን ነው ተብሎ ይታሰባል። በቁመት ረጅም ነው። ፊዚካሊቲው መሮጥ የሚችል ከዛ በተጨማሪ ጉልበት ቴክኒካሊም ታክቲካሊም በጣም ጥሩ የሚባል ተጫዋች ነውና ለእንግሊዝ ፕሪሚየር ሊግ የተሰራ አይነት ተጫዋች ነው ተብሎ ይነገራል። 32 ዓመቱ ላይ ይገኛል። ክረምት ላይ ወደ አርሰናል እንዲመጣ ይፈለጋልና ሚኬል አርቴታ በጣም በጽኑ እየፈለገው ይገኛል። በተለይ ደግሞ ከማል ስፍራ እየተነሳ የሚያስቆጥራቸው ግቦች፣ የአየር ላይ ኳስ አጠቃቀሙ ለአርሰናል የበለጠ ምቹ ያደርገዋልና ለአርሰናል ሌላ አይነት ዳይናሚዝምን መስጠት የሚችል ነው። ከዚህ ከማርቲን ዙሜንዲም ከዴክላን ራይስም በተለየ መንገድ ከነ ክርስቲያን ኖርጋርድም የተለየ አይነት ሚና የሚኖረው የአማካኝ ስፍራ ተጫዋች ነው። በዚህም አርሰናል ተጫዋቹን ለማምጣት አሁንም እና አንድሪያ ቤርታ ጠንከር ያለ ሂደቶች ላይ እንዳሉ የሚያሳዩ ዘገባዎች አሉ። በስፋት እየተመለከት ነው እንገኛለን። በቀጣይም ሊነሳ የሚችል ጉዳይ እንደሆነ ማንሳት ይቻላል። ከፖል ሜርሰን ጋር በተያዘ ከቸልሲ ጋር በተያዘ በተደጋጋሚ አንስተነዋል። ፖል ሜርሰን የአርሰናል ተጫዋች ነበር። ነገር ግን በግልጽ የቸልሲ ደጋፊ ነኝ ብሎ ያለምንም ማቅማማት ያለምንም መደበቅ የሚናገር ነውና ብዙ ጊዜ ቢቢሲ ላይ በትንታኔዎቹ እናውቀዋለን። ቢቢሲ ላይ በሚያወጣቸው የጨዋታ ግምቶች ትናንትና ደግሞ ስካይ ስፖርት ላይ ቀርቦ ስለ ቸልሲ አንድ አስገራሚ ነገር አንስቷል። ቸልሲ በአውሮፓ ቻምፒየንስ ሊግ ቦታ ላይ ያንን ቦታ ይዞ ለማጠናቀቅ
በቀጣይ ምን ማድረግ አለበት የሚለውን ጉዳይ አንስቷል። ቸልሲ በቀጣይ የሚያደርጋቸውን ጨዋታዎች የሚያነሳው በተለይ የሚቀጥሉት ሁለት ጨዋታዎችን ማሸነፍ የማይችል ከሆነ ወልቭስን አሸንፏል። ቀጣይ ሁለት ጨዋታዎች ደግሞ በእንግሊዝ ፕሪሚየር ሊግ ላይ ሊድስ ዩናይትድን እንዲሁም ደግሞ በርንሌይን የሚገጥምበት አዲስ አዳጊዎቹን የሚገጥምበት ነው። እነዚህን ሁለት ጨዋታዎች የግድ ቸልሲ ማሸነፍ አለበት ብሎ ያስቀምጣል። ከዛ ባለፈ ግን ቸልሲ በቀጣይ የሚገጥመው እነማን ነው ብሎ ይመለከታል። ከበርንሌይ ጨዋታ በኋላ አርሰናል ይመጣል። ከአርሰናል በኋላ አስቶን ቪላ፣ ከአስቶን ቪላ በኋላ ኒውካስል፣ ከኒውካስል በኋላ ኤቨርተን፣ ከኤቨርተን በኋላ ማንቸስተር ሲቲ፣ ከማንቸስተር ሲቲ በኋላ ዩናይትድ፣ ከዩናይትድ በኋላ ብራይተን እያለ ይቀጥላል። እንዲሁ በቅርብም ሊቨርፑል የቼልሲ አይነት የቶትናም አይነት መርሃ ግብሮችም አሉበትና በጣም ከባድ ጨዋታ ነው። እንደዚህ አይነት ጨዋታ ለምሳሌ አርሰናል ከቼልሲ ጋር ያለው ጨዋታ አለና የቼልሲ መርሃ ግብሮች በቀጣይ ለአርሰናል ሪቨርስ ፊክስቸር ቢሆኑ ኖሮ በጣም ከባድ ነበር። ለአርሰናል ዋንጫውን ያሸንፋል ብዬ መናገር ይከብደኝ ነበር ይላል። ለምሳሌ ቸልሲ እንዳልኩት አርሰናልን፣ አስቶን ቪላን፣ ኒውካስትልን፣ ኤቨርተንን፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድን ይገጥማልና ይህ ቢሆን ኖሮ በቀጣይ በጣም ለአርሰናልም ከባድ ይሆን ነበረ። ነገር ግን የአርሰናል መርሃ ግብሮች እንደዚህ አይነት በጣም ውጥረት የበዛባቸው አይደሉም። ከቸልሲ ጋር በተያያዘ ግን በቻምፒየንስ ሊግ ቦታ ላይ ለማጠናቀቅ የቀጣዩ ሁለት ጨዋታዎችን የግድ ማሸነፍ አለበት ብሏል። ከቸልሲ ጋር በተያያዘ ዱሰን ቭላሆቪችን ከዩቬንቱስ ማስፈረም ይፈልጋል ተብሎ ብዙ እየተነገረ ይገኛል። የመጨረሻ 6 ወራቱ ላይ ይገኛል። በክለቡ ውሉን የሚያራዘም አይመስልም። ለዩቬንቱስ 117 ጨዋታዎችን አድርጎ 46 ግቦችን አስቆጥሯል። ሰርቢያዊ ተጫዋች ነው። የሰርቢያ አጥቂ ደግሞ በባርሰሎናም ይፈልጋል። ቶትናም ሆትስፐርም የተጫዋቹ ፈላጊ ነው። ነገር ግን ቸልሲ ተጫዋቹን ለማምጣት እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎችን ተመልክተናልና ይህ ጉዳይ በጣም ብዙ እያነጋገረ ይገኛል። በቀጣይ ጊዜያት ላይ ምን አዲስ ነገሮች ይኖሩበታል የሚለውንም የሚጠበቅ ጉዳይ ነው ብሎ በትክክል መናገር ይቻላል። ትናንትና የነበሩ አዳዲስ ጉዳዮችን ዛሬም የተሰሙ አዳዲስ የዝውውር ጉዳዮችን ነገር ናቸው። የእናንተን ሀሳቦች ላንሳ። ትናንትና ማንቸስተር ሲቲ ያደረገውን የሊቨርፑልን ጨዋታ በትክክል የገመተ አንድ አድማጭ ብቻ አለን። ተመስገን ሙልጌታ ከደቡብ አፍሪካ ስዌቶ የላከልን መልእክት 2-1 በሆነ ውጤት ጨዋታው ይጠናቀቃል ብሎ ነበር። ጨዋታውም 2-1 በሆነ ውጤት ተጠናቋል። አስገራሚ አይነት ግምት ነው የላከልን ሙልጌታ ከደቡብ አፍሪካ 3-1 በሆነ ውጤት ሲቲ ያሸንፋል ብሎ ነበረ። በትክክል አልተገመተም። ሲቲ ግን አሸንፏል። ሌላ የመጡልን መልእክቶች ያሉ የቃና የተባለ አድማጫችን እንዲሁ ያ የዩናይትድ ደጋፊ ጸጉሩንማ ይቆረጣታል የሚል መልእክቱን ለኮሎናል አህመድ ከጅቡቲ ያነሳቸው ጉዳዮች አሉ። በፕሪሚየር ሊግ እንግዲህ ማራቶን ነው። አቋማሪ ድርጅቶች ያወጡት ቁጥሮች የሚያሳምን አይደለም። ሲቲ ግን 2-2 በሆነ ውጤት ከሊቨርፑል ጋር ይለያያል ብሎ ነበረ። ከጅቡቲ ሽመለስ ከኳታር ዶሃ 2-2 ከሊቨርፑል ጋር ከሲቲ ጋር የሚጠናቀቅ ጨዋታ ነው ብሎን ነበረ። የብሩኖ ፈርናንዴዝ ጉዳይን በተመለከተ ስለ ፓልመርም ያነሳቸውን ጉዳዮች አንስቶልናል። ፓማ ባይ ከልብ እናመሰግናለን። ሞሐመድ ሰይድ ቀድሞ የተጫወተው ማንቸስተር ዩናይትድ ነውና ማንቸስተር ዩናይትድን ማስቀደም ነበረ በትናንትና መረጃ ላይ ብሎናል። ብዙ ስለተባለ ከዛ አስቀድሞም የማንቸስተር ዩናይትድን ጨዋታ በቪዲዮ ስለሰራ ነው ብለን ነው የቸልሲ ጨዋታ ላይ ትኩረት ያደረግነው የሚል ምላሽ አለን። መሐመድ ሁሴንም እንዲሁ ያነሳው ጉዳይ ላይ ሊቨርፑል 2-0 ያሸንፋል ብሎ ነበረ። አልሳካም። ሰይድ ሲቲን ጨዋታ ሲቲ 2-1 በሆነ ውጤት ያሸንፋል ብሎ በትክክል ገምቷል። ሊቨርፑል ከማንቸስተር ሲቲ 2-2 በሆነ ውጤት ይጠናቀቃል ያለን ታሪኩ ከደቡብ አፍሪካ ነበረ። አሽያጂም ከልብ እናመሰግናለን ሁላችሁም ስለጻፋችሁ መልእክት። የዛሬውን ጉዳዮቻችን እዚህ ላይ እናጠናቀቃለን። በርከት ያሉ ጉዳዮችን ነገርናችሁ። ለአብሮነታችሁ ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። ነገም በአዳዲስ ጉዳዮችን እንመለሳለን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።